እሺ ጎረምሳው ከሳሮን ስልክ ላይ ምንድነው ይላከው እንዴ? እየጠበቅኩ እኮ ነው መልስልኝ እንጂ ከሳሮን ስልክ ምን እየላክ ነበር? ነገርኩ እኮ ሳሚ። መጀመሪያ ስልኳ ጠርቶ ልሰጣን ነበር። ከዛ ደግሞ ስልኬን አስተካክልልኝ ስትል እያየ ነበር። አይ መጀመሪያውንም ስልኳን ይዘህ ሳይ ደንግጠ ነበር። ስለዚህ የሆነ ነገር እያረክ ነበር። ንገረኝ። ወይ ጉድ! እኔ ምንም አላደረኩም። ለማንኛውም አሁን የቪዛውን ጉዳይ የሚጨርሱልኝ ሰዎች እየጠበቁኝ ነው። ልሂድበት። ግን ጥያቄን አልመለስክልኝም። አዝናለሁ። መጥፎ ነገር ያደረኩ ከመሰላት ራሷ ሳሮን ትጠይቀኝ። እሷ አላየችማ እንዴ? አንተም እኮ ምንም ሳረግ አላየኝም። ለማንኛውም ጥዬክ ልሄድ ነው። ሰላም ሂድ። ደግሞ አንተ ምን እያረክ ይሆን? የዚህ ቤት ጉድ እኮ ማለቂያም የለውም። ጠብቅ። እንዴ ደሞ ዝም ትላለሽ? ባለፈው የወደድኩትን ማሊያህን እንዴ እሱ የሰው ስጦታ ነው አልሰጥሽም አልኩሽ አይደል እንዴ? እንዴ ወንድሜ አሁን እሱ ከኔ ይበልጣል? አረ እንደዚህ ብለሽ አንጀት መታሽ ልትወስጂ አይሰራም። ዳዊት አንተ እኮ አትድረቅ። የምሬን ነው የምልሽ። ከፈለግሽ እንደሱ አይነት ራሱን እገዛልሻለሁ። እሱን ግን በፍጹም አልሰጥሽም። እኔ የወደድኩት ይሄን ነው። አሁን ተኛበት ጭቅጭቅ ነው እንጂ አልሰጥሽም። ቆይ ሌሊቱን ሙሉ ተኝተህ የለ እንዴ? ቀን የምተኛው ምንድን ነው? እኔ እንጃ በእናትሽ ሩት፣ በቃ ዝም ብሎ ድካም እያለኝ ነው። እንደሚሻለኝ አላውቅም። እንዴ አላችሁ? ኧረ የለም። ዛፍ እንመስላለን እዚህ ጋር ቆመን። ሲያስጠላ በእግዚአብሔር ነው ወይስ አንተም ማሊያ ፈልገህ ነው? የምን ማሊያ? ምን የወደድኩትን ማሊያ ልሰርቅበት መጥቼ ብታይ ያዘኝ። እንዴ እንደዚህ በጠራራ ፀሐይ? ምን አይልኝ። አንተ ደግሞ ካንተ አልበልጥም። እሺ ጂል ጭራሽ ፊት ተሰዳደባላችሁ። ውጣ አንተ ቆይ አትጠነቀቅም እንዴ? ሰው ክፍል ስገባ ሰው አለ የለም ብለህ ቼክ እንኳን አታረግም? ያው ነው እባክሽ። ጉድ ፈላ። ቆይ ምኑ ነው ያው? ምን አንቺስ ሰው እንዳለ ሳታጣሪ አይደለ እንዴ ደረሰብሽ? እንደዛ ነው። እሺ ወረቀቱን አግኝቼዋለሁ። እኔ አላምንም። አንቺ እኮ ቅመም ነሽ የኔ ኮሮሪማ። አንቺ ደግሞ ክብር አይወድልሽም። እንደውም አንቺን ከማቀፍ ሄጂ ዛፍ ባቀፍ ይሻለኛል። አይደለም ዛፍ በማህበርም ሂደት አቀፍ ጉዳይ አይደለም። አለቀ። አሁን የኔ ወረቀት ስትሰጪኝ ሁሉም ነገር ያበቃል። እና ደግሞ ሳሮን ስለኔ እያጣራች እንደሆነ አውቄያለሁ። ማለት የአጎቴን ጉዳይ እንደ አዲስ ማን እንዳነሳው እያፈላለገች ነው። ግን እኔ እንደሆንኩኝ አላወቀችም። ሚኪ፣ እሷ የሆነ ነገር ከያዘች በቀላሉ አትለቅም። አንተ እንደሆንክ በፍጹም ማወቅ የለባትም። እሷ ሳቀርመኝ እኔ መቅደም አለብኝ። ለዛ ነው የሰወረቻቸው ህጻናትስ? እሱን ራሷ ሳትወድ በግዷ ትናገራለች። አሁን ወረቀቱን ስጪኝ። አይተው ትንሽ ጊዜ ብቻ ታገሰኝ። አታበሳጭኝ ሩት። አሁን መረጃውን ስጪኝ። አይሆንም ሚኪ። ምንድነው የማይሆነው? አንቺ አይሆንም አሰሚኝ ሚኪ። እሺ ቆይ ደግሞ ምንድነው የሚያታግላችሁ? እናንተ ሁለታችሁ ደግሞ ከመቼ ጀምሮ ነው የተቀራረባችሁት? ኧረ ወንድሜ እንደምታስበው አይደለም። እኔ ምን አሰብኩ? አይ እንዲሁ እኮ እየተቀላለድን ነበር። የትግል ቀልድ። ለማንኛውም ምን ያልወደድኩትም በቃ እኔ የምሄድበት ቦታ ስላለ እኔ ልውጣ። ወዴት ነው? አይ እኔም የምሄድበት ቦታ አለ። ቆይ እኔም ልወጣ ስለሆነ አንድ ላይ እንወጣለን። ጠብቀኝ። ምን ላርገው? አንቺ ሸሚዝ እንዴት እንታጣጥፎ መቀመጥ እንዳለበት ስንቴ ነው የምነግርሽ? ባላገር ነገር ነሽ እንዴ? እንደነገርሽኝ አድርጌ እኮ ነው ያጠፍኩት። ሳሮ አትመልሽልኝ እንዴ? ምን ልታረጊ ነበር? ውሽማሽ ደረሰልሽ። ምን አይነት እድለኛ ሴት ነሽ ግን! ባሌንም ወንድሜንም በፍቅር ማንበርከክ ችለሻል። እናንተ ግን ምንም አይነት ክብር የሌላችሁ ሰዎች ናችሁ እንዴ? አቁሚ ሳሮን፣ አታበሳጭኝ። ያንቺን የሰይጣን ባሪ የምታገስበት ምንም አይነት አቅም የለኝም። አትለኝም። ጭራሽ ሰይጣን አልከኝ እንዴ? ለመሆኑ ግን ምን አድርጋ እንደሆነ ታውቃለህ? ስለ ምክንያቱ አያገባኝም። ሳሚ አትጣሉ በቃ። ስሙልኝማ የምትለውን እንደዚህ አድርጋ ካበጣበጣችን በኋላ አትጣሉ ትላለች። አንቺ የድሃ ልጅ ቆሻሻ! ምን እያረግሽ ነው?
እንዴ ምን እየተካሄደ ነው ያለው? አንተ ውሻ እጅህን እኔ ላይ ያነሳ ልቀቀኝ። ራፊ በቃ እንደምትፈልጊው አድርጌ ተኩስልሻለሁ። እንደውም ልብሴ እንዳነኪ ክብረ ቢስ ወራዳ። ሳሮን ይህን ስድብ አቁሚ። አንቺንም ሆነ ህይወትን አይመጥንም። ሁላችሁም አፈር ብሉ የተረገማችሁ። ቆይ ነው የምለው ምን ሆና ነው? አላቅም። ስመጣ ከህይወት ጋር ተናንቃ ነበር። ቆይ ምን ባደርግ ነው የሚሻላት? በቃ ለማየደውልና 11 ቢሆን ጸበል ልትወስዳት ነው የምነግራት። ሌላ ምንም አማራጭ የለኝም። ሄሎ እማዬ፣ እንዴት ነሽ? ምን ነው? ምን ተፈጠረ? እሺ አንቺስ እንዴት ነሽ? እና አሁን እንዴት ናት? መቼ? ዛሬ? እሺ ይቻላል እማዬ፣ ኑ በቃ። እሺ እሺ ጀለሰ እኔ ወደ አንቺ ለመምጣት ሳስብ አንቺ ራስሽ ወደ እኔ መጣሽ። በጣም ጥሩ ነው። እኔማ እኮ አይኔ ሸፍኝ እንዴት እንደ ማጠቃሽ እያሰብኩ ነበር። ዙሪ በጣም ተናጃለሁ። በጭራሽ ዛሬ አንቺን ገድዬ ከዚህ አስቀያሚ ወጥ እገላግልሻለሁ ነው የምልሽ። ለነገሩ ውለታ ነው የምልሽ። ስሚ እኔ የሚያሳዝነኝ አንቺ ስትሞቺ የሚቀቀለው ስንዴና ሽምቡራ በያቶ መደፋቱ ብቻ ነው። ሄድሽ ዞር በይ። የት ነው የምትሄጂው ሴትዮ? ቆይ አንዴ ላሞቀልሽ። በጣም ጥሩ ላይ ነሽ። እንዴት እንደምትሸውጂኝ ስትለማመጂ ነው አይከረምሽም። እመኚኝ፣ ከዚህኛው ግን በጭራሽ አታመልጭም። ኧረ አባብዬ አዋርዱኝ እንጂ። ስሚ ይኸውልሽ በእጅና በእግሬ በስትሽ በጥርሴ አለቅሽም። ነይ ብዬሻለሁ ዘንድ ነይ ብዬሻለሁ። የት አባሽ ነው የምትሄጂው? ገላጋይ በሌለበት። እማዬ እኮ የተገኘችውን ህፃን ወደዚህ ይዛት ልትመጣ ነው። ምን ነው የተፈጠረ ነገር አለ እንዴ? ህፃኗ በጣም አሟታል። እናንተ ጋር ልምጣና ደህና ቦታ ላሳያት ነው የምትለው። አልገባኝም። ይሄን ያህል ከባድ ነው እንዴ? ሲመስለኝ ህፃኗ በጣም ታማሚ ናት እና እዛ እናንተ ጋር የህፃናት ስፔሻሊስት ምናምን ነገር ፈልግልኝ እዛው ላሳያት አለች። እና ምን ችግር አለ? በዛውም እኮ ያዩናል። ግን እኮ የማውቀው ዶክተር አለ እዚህ ድረስ ከሚለፉ እሱን ላናግረው መሰለኝ። እሷማ ሁሉም ጋር ሞክሬያለሁ ነው የምትለው። ግድ የለም እሱ በጣም ጎበዝ ዶክተር ነው። እስቲ ልደውልለት። አይሰራም። አዳር ሰርቶ ተኝቶ ነው መሰለኝ። በኋላ ሞክርለታለሁ። እስኪ በእናትህ እኔ ክፍል ብትመጣ በጣም ደስ ይለኛል። ግን የሩት ነገር ነው ያስጨነቀኝ። ውይ ለካ እሱም አለ። እማዬ አማራጭ ብታጣ ነው እንጂ ቤቷን በምንም ታምር ጥላ የምትመጣ አይነት ሰው እኮ አይደለችም። ግን ደግሞ ታውቃላችሁ በሕፃን ልጅ ጉዳይ ጭራሽ አትደራደርም። አረ ስልኩ ከጊዜ በኋላ ይሰራል። ደግሞ ዶክተሩ በጣም ጎበዝ ነው። ብዙ ልጆች ሄደው ድነዋል። ቢሆንና እማዬ እዚህ ድረስ ባትለፋ በጣም ደስ ይለኛል። ዳዊት የሳሮን ነገር ምን አሰብክ? እኔ እየበቃችኝ ነው። በጣም የምትገርም ሰው እኮ ነው ሳሚ። እንዴ ምን ነው የሚገርመው? እስኪ ወጣ ብዬ ስልኩን ልሞክረው። ይኸውልህ አንተ ባልሆነ በክፉም በደጉም ጊዜ አብራት ልትሆን ቃል ገብታል አይደል እንዴ? ሲጀምር ከገባችበት ጉድጓድ ልታውጣት ልታማክራት ነው የሚገባው፣ ልታማርራት አይደለም። እሺ አንተም እኮ ወንድሟ ነህ። ወንድሟ ስለሆንኩኝ ነው እንጂ ይኸውልህ እንደሷ ስራማ ቢሆን ኖሮ የማደርገው ነው የነበርኩ የማውቀው። እሺ ዳዊት ሳሮን በፍጹም የምትቻል ሰው አይደለችም። እኔ ይኸውልህ እዘራት ወይም ደግሞ ተሸከማት አላልኩም። እሺ ያው ነው እባክህ። ይህን አስቀያሚ ባህሪዋን መቻል ራሱ ከማዘልኩ አይተናነስም። ብቻ እንደ ባል የሚጠበቅብህን ነገር አድርግ፣ አትፍስስ፣ ነቃ በል። እሺ
ሂዊ ተናድሻል አይደል? ሁሉም ነገር እኮ ይገባኛል። ሳሮን እንደዚህ እየሆነች ያለችው ስለዋሸዋት። ክህደት ደግሞ በጣም ከባድ ነገር ነው። ማንንም ሰው ሊቆጣጠር ይችላል። ግን እኮ አንቺ ምንም አላጠፋሽም። አጥፍቻለሁ እንጂ እዚህ ቤት የመጣው ቀን ሁሉንም ነገር ለሳሮን ተናግሬ ከዚህ ቤት ወጥቼ ጎዳና መመለስ ነበረብኝ። ይሄ ይመጣል እኮ ብለሽ አላሰብሽም አይደል እንዴ? ማሰብ ነበረብኝ እንጂ ተመልከት፣ ሁሉንም ነገር እኮ ነው ያበላሸው። አንተና ሩት ሳቀሩ ከሳሮን ጋር ተጣልታችኋል። ምክንያቷ ደግሞ እኔ ነኝ። እሺ አሁን ይሄንን እንዴት ብዬ ነው ማስተካከለው? ንገረኝ እስኪ ዳዊት። ለሳሮን አትዘኝ። እሷ እንደዚህ መሆንን መርጠው ጥሩ የመሆን ቻንስ ነበራት። እሷ ግን በቀልና ጥላቻን መረጠች። እኔ ግን እንደምፈራ ታውቂያለሽ ሂዊ። ይሄ አሁን እያየን ያለነው ማንነቷ የሳሮን ትክክለኛ ባህሪዋ እንዳይሆን። ሰሞኑን ስለ እሷ አንዳንድ ነገሮችን እያጣራው ነበር እና እንደሰማሁት ከሆነ ሰሞኑን በጣም ትልቅ ችግር ነው የሚፈጠረው። ምን አገኘ? ህፃን ልጆች እንደምታዘዋውር ብቻ መረጃ እያሰባሰብኩ። ይህንን ባልል ደስ ይለኝ ነበር፣ ግን ደግሞ ሲመስለኝ ሳሮን ከመጀመሪያውም የኔና የሳሚን ነገር አውቃ ነበር። አዎ እኔም እሱ ነው እያሰብኩኝ ያለሁት። ስለዚህ የአንቺንም ልጅ ሰርቃት ሊሆን ይችላል። ፈጣሪ ሆይ እውነት እንዳይሆን። እኔም የምመኘው እሱ ነው። በጣም ብዙ እንቆቅልሾች አሉ። እኔም ላስተውለው አልቻልኩኝ። ግን ቆይ ማን ሳሮን በዚህ ልክ ክፉ ልትሆን ትችላለች ብሎ ያስባል? አይዞ አትጨናነቅ፣ እውነታው ላይ እንደርስበታለን። ሂዊ አንቺ ከጎኔ እስካለሽ ድረስ ምንም ነገር አይከብደኝ። በቃ እኔ የሆነች ቦታ ደርሼ ልምጣ። ትንሽ ደቂቃሽ ነው። አሁን ቆይ የምታውቀው የለም ማለቴ የህፃን ሐኪም። ቆይ እስቲ አንዴ ሚኪ ትንሽ እንኳን ላስብ። አሁን እኮ ነው የሰማሁት። እንዴ ያለበለዚያ እኮ ልጅቷን ይዟ መምጣቷ ነው። አንቺም ትጋልጫለሽ። ሄሎ ወንድሜ፣ ደብረ ዘይት የህፃናት ሐኪም ፈልግልኝ እስቲ። እንደምንም ብለህ ጎበዝ ሐኪም ፈልግልኝ። በጣም አስቸኳይ ነው። የህይወት ልጅ በጣም ታማለች። የሚከፈለውን ሁላ ከፍለን ማሳከም አለብን። እናትየዋ ደግሞ እዚህ ይዘዋት ሊመጡ ነው። በጣም አስቸኳይ ነው ወንድሜ፣ ደውልልኝ እሺ? እሺ። እኔ እኮ የማውቀው ነበረ ግን ስልኩ ሊሰራልኝ አልቻለም። እና እሱ አላለሽ? አፈላለጋለሁ ብሎኛል። በፍጹም እዚህ መምጣት የለባትም። ሳሮን እንዳየቻት ነው አንቃ ምትገላት። እሺ ቆይ ማስረጃውስ? ማለቴ ከዳዊት የወሰድሽ ወረቀት እና እኔ እሱን ልነግርህ ስደውል አንተ ሌላ መርዶ አረዳኸኝ። ማለት ዳዊት ወረቀቱን በሌላ ወረቀት ቀይሮ ነው ያስቀመጠው። እጭ ምን አይነት አናዳጅ ነገር ነው? አበቃ ብዬ ስደሰት ገና መቼ ተጀመረና ነው? እሺ ታዲያ እኛን የጠረጠረን ይመስልሻል? አይ እኛን ሳይሆን ሳሮንን ፍራቻ ይመስለኛል። እዚህ ስመጣ እኮ የምፈልገውን ነገር በአንድ ያገኛለሁ ብዬ አስቤ ነበር። ግን ይሄው እስካሁን ምንም ጠብ ያለ ነገር የለም። እኔም እንደዛ ብዬ ገብቼ ነው ቤተኛ ሆኜ የቀረሁት። እና ታዲያ የት ያስቀመጠው ይመስልሻል? እንደገባኝ ከሆነ ዳዊት የማይገኝ ቦታ ነው ያስቀመጠው። አርፈን ካልተቀመጠን ደግሞ ሊጠረጥረን ይችላል። በቃ ለማንኛውም አንቺ ተናጋሪና ተገላገይ። ነገሮች እየተወሳሰቡ ነው። አይ ሚኪ፣ እንደሚወራው ቀላል ቢሆን በጣም ደስ ይለኝ ነበር። ይኸውልሽ ሩት፣ ካሰብሽበት በጣም ቀላል ነው። ለማንኛውም እኔ ቀድሜ ወደ ቤት ገባለሁ። አንተ ቀስ ብለና፣ አብረን ወደ ቤት መግባት የለብንም። ከሳምሽኝ እስማማለሁ። ምንጭ ሳም እኔን ምቺ ሳመ? ቆይ ምን አልኳት? ይሄን ያህል አስጠልቼሻለሁ ማለት ነው? ተዋት እባክህ። ከፈለክኝ አሁንም ድጋሚ ልስም እችላለሁ። አንቺ ደግሞ መንፈስ ነገር ነሽ እንዴ? በለው። ስማ አሁን ፊት ላይ ለምን እንዳልወደኩ ታውቃለህ? ያባብዬ ድግምት አይደል? ቆይ ማን ነገረ? ሁሌም ስላንቺ ሲወራ ሰማለሁ። ምን? አሃ እና ቤት ቡና የምትጠጡት በኔ ነው? አረ በሲኒ ነው ማለቴ እኔን እያማችሁ። አይ ሀሚት እንኳን አይደለም። ሁሉም እኮ አድናቂዎችሽ ናቸው። ማለቴ ከሳሩን ውጪ። አንተስ ሳትዋሽ ይሄን ቆንጆ ፊት አይተህ ምንም አልተሰማህም? አይ እኔ እንኳን እንደዛ አስቤ አላውቅም። አትዋሽ።
ይኸውልሽ እኔ እንደዚህ አይነት ነገር አልወድም። በእናትሽ እንዴ ወይኔ አባብዬ መስተፋቅር ስላቸው የሚያሸሽ ነው እንደ ሰጡኝ። ምን አልሽ? ዛሬ ጠጅ ብጋብዝ ምን ይመስላል? በዛም ያንጀታችንን እናወራለን። አይ እቸኩላለሁ። እኔ እምሄድበታለሁ ማለቴ ቀጠሮ አለኝ። ቻው። አባብዬ በእውነት በአሁኑ ካልሰራ ማለት እኔ ራሴ ነኝ የእርሶ ቀንደኛ ጠላትም ሆኖ እንዴ ልጁ እንዲቀርበኝ ያደርጋል ብዬ እኮ ጭራሽ ፈረጠጠ። እውነት አባቢ እቺን ነገር ያብራሩልኛል። ሳሚ ልረፍበት እባክህ ውጣልኝ። አንዴ እናውራ ሳሪ። እኔ እኮ አንቺን መጉዳት አልፈልግም፣ ግን ደግሞ አንቺ ታስገድጅኛለሽ። በህይወትህ ለመጀመሪያ ጊዜ ለህይወት ብለህ እጅህን አነሳብኝ። እሺ ምን ላድርግ? አንቺም እኮ አበዛሽው። አይንህም ማየት አልፈልግም። በቃ ውጣልኝ። እሺ ይቅርታ፣ ለዛሬውም እስከ ዛሬ ድረስ ለበደልኩሽን በሙሉ። ማን መክሮን የላከህ? በእናትህ ሳሩ፣ እኔን ለመበቀል ከሆነ ይህ ሁሉ ነገር የምታደርጊው እባክሽ አቁሚ። አረ የፈለግከውን ካደረግክ በኋላ አይደል? ህይወት ከዳዊት ጋር ሆና እምቢ ስትልክ መሄጃ ስታጣ አይደል? ህይወትን እኮ ገና ድሮ እዚህ ቤት ከመምጣቱ በፊት እኮ ነው የተወኳት። ይህን ማብቅ የሌለው እሸትህን መስማት አልፈልግም። አሁን ዞር በል በቃ። ጋሚ እኮ ይቅርታ እየጠየኩሽ ነው። አንቺ ግን ምንም የሚያዝን ልብ የለሽም ማለት ነው? የለኝም። በተለይ ክህደትን መቋቋም አልችልም። ያለፈው መቀየር አልችልም፣ ግን ደግሞ ወደፊት ደግሞ ልክስሽ እፈልጋለሁ። ለገንዘቤ ብለህ እንጂ የምር ወደኸኝ እንዳልሆነ እኮ አውቃለሁ። ልክ ነሽ። አሁን ግን ህሊናዬን እየወቀሰኝ ነው። በጣም ብዙ በደል እንደበደልኩሽ እየተሰማኝ ነው። ይህንን ያዞን ባህን ሄደህ ለህይወት አልቅስላት እሺ? አዎ እሱማ ይገባኛል እኮ። ወይ ካልሆነ እኔ ልምጣ እንዴ? አይ ምንም ቢሆን እኮ የማውቀው ሰው አይጠፋም ብዬ ነው እዛው። ታዲያ እዚህ ድረስ በዛ ላይ ህጻን ልጅ ይዘሽ በጣም እኮ ከባድ ነው ማዩ። እሺ ካልሽ እንግዲህ እሺ ቻው። እማዬ እዚህ ልትመጣ ነው? ልጅቷ በጣም ብሶባታል ለምትል። አይ እማዬ ይሄን እኮ ለጉንፋን ነው እንደዚህ የምታካብደው። እሱ ላይ ልክ ነሽ፣ ግን ደግሞ ሐኪም ቤትም ወስጃታለሁ መድኃኒት ሰጧት፣ ግን ምንም አይነት ለውጥ የላትም ነው የምትለው። እና ከዛ እዚህ የተሻለ ዶክተር ይኖራል ብለህ ነው? እና መጣች ይባል። እሺ ሩትን እንዴት ልናደርግ ነው? አላውቅም። እኔም በጣም ጭንቅ ብሎኛል። ዲቫ ዶክተሩን እኮ አናገርኩት። ለማንኛውም አሁን ደውላቸው ለማዘር ከቻሉ ዛሬ ካልሆነ ደግሞ ነገ ጧት ይምጡ ብሏል። ወይኔ እግዚአብሔር ይስጥ። በእናትህ ከምን አይነት ጭንቀት ውስጥ እንዳወጣኝ አታውቅም።